አሁን አንተ አዋቂ መሆንክ ነው። ዝም ብለህ አታውራ ጅል። እግዚአብሔር ይመስገን። እንደት ናችሁ? ሰላም ነው ይመስገን። መድኃኒዓለም መጠየቅ ይችላሉ? ኦኬ። እኔ ለመጠየቅ የፈለከው ነገር አሁን እኛ መሐመድ ከኛ በላይ ነው የሚወደው ብላችሁ ታወራላችሁና አሁን መሐመድ ለመወደው የሚያደርገው ነገር ምንድነው? አሁን እኔ ኢየሱስ በጣም ነው የሚወደው ከልብ ነው ከነፍስ በላይ ነው የሚወደው ሲል ለምንድን ነው ኢየሱስ አንተ የምትወድ ብለህ አንተ ብትጠይቅ ዓለም እንዲህ ወዷልና በደሙ ገዝቷልና ብዬ እመልሳለሁ። መሐመድ ምንድነው እንደሚወድ ያደረገው ምንድነው? ማን ነው የወደደው? ማን ነው ሰጪው? አብ ነው ሰጪው ወይንስ ኢየሱስ ነው? ያወዳጁ አብ ወደደ፣ ዓለሙ ልጁ ላከ። ስለዚህ ኢየሱስ ወደደሽ የተባለው አይልም ሳሱ ኢየሱስ ወደታ ተገለጸ። አብና ወልድ በስም ይለያል እንጂ በግብሩም በስራም አይለይም እኮ አንድ እኮ ነው። ለዛ ነው እኔ እንደዛ ያርኩ ያለው። ሰጪው ማን ነው ተሰጪው ማን ነው ስል ጊዜ ይለያያል። ሰጪው ማን ነው? አብ ነው አይደለ? ለዓለም ኢየሱስ ይሰጣል። ጥያቄ ለኔ ነው እንዴ? ላንተ ጥያቄ ከመለስኩ በኋላ ለኔ ጥያቄ መልሳለሁ። ችግር የለም። ላንተ ጥያቄ መልስልኝ። ጥያቄ ኖሮ ነብዩ መሐመድ እንድትወዱ ያደረጋችሁ ምንድነው ብትይ ችግር የለም። ስለዚህ አልጠይቅሽም። አንቺ ግን በተምሳሌ ታረው እንደምሳሌ አድርገሽና ኢየሱስ አልሻል ዓለሙ የወደደው ወልድ ነው፣ አብ ነው። አብም ወልድም መንፈስ ቅዱስም አይነጣጠልም። አንድ አምላክ ስለሆነ አይነጣጠልም። የወደደው አብ ነው። አዎ በጣም ጥሩ። ስለዚህ ኢየሱስ አይደለም ማለት ነው። ታዲያ ኢየሱስ ግዴታ ምን ነው? አይወድሽም ማለት ነው። የነገርኩህ ነኝ እኮ ኢየሱስ አብም ወልድም መንፈስ ቅዱስም አይነጣጠልም። የወደደው አብ ነው፣ የላከው አብ ነው፣ ልጁ የላከው አብ ነው። ስለወደደው ነው አይደለም? የቀራኒው ውለታ እየከፈለ በደሙ የገዛው ስለወደደ ነው። የወደደው ዓለሙን ወዷልና አልሽኝ። ዓለሙን ወዷልና የተባለው ማን ነው ስልሽ አብ ነው አልሽኝ። ለምን ለየሻቸው? ሶስቱም ናቸው አትይ? ወንስ አብ ነው የወደደው ዓለሙን? አይለያዩ አልኩኝ እኮ እኔ መጀመሪያ ነገር ያለው በስም ይለያሉ እንጂ በግብርም በአገዛዝም አንድ ናቸው። እሺ ሁሉም ሶስቱም ወደዋል ይላል ቃሉ ወይስ እንዲሁ ዓለምን ወዷልና ነው የሚለው? ዓለምን ወዷልና ሲባል ማንን ነው ስልሽ ለአንተ ጥያቄ ተመልሳለሁ ወይስ ለምሽ ኢየሱስ እንደሚወድሽ ግን ማንጣት አልቻልሽም። እኔ ግን እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ልትወዳቸው የቻላችሁበት የሚል ጥያቄ ነው። አንደኛ የአምላክን መንገድ ስላሳዩ ትልቁ ጸጋው ዓለም ላይ ነብያቶች የሚያደርጉት ምንድነው? የአምላክን መንገድ ማሳየታቸው ነው። ቦታቸውን ላይ የነብያትን የአብርሃምን የኢስሐቅ የያዕቆብን አምላክ ያን ሰማይና ምድር የፈጠረውን አምላክ ለሰው ዘር ማስተዋወቃቸው አንደኛ እሱ ነው። ቦታቸውን ላይ والذي أرسل رسوله بالهدى ودين الحق ነብያችን ሰለላሁ ዐለይሂ ወሰለም ሊዩኽሪጀኩም ሚነ ዙሉማቲ ኢለ ኑር ተብሎ ተገለጹ። ከጨለማ ወደ ብርሃን ሰዎችን ሊያወጡ ዘንድ የተላኩ ነብይ ናቸው። ለዓለም ብርሃን አድርጎ የላካቸው ናቸው። አላህ በቁርአን ላይ ምን አለ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ለዓለም ብርሃን ሲባል ጊዜ ከጨለማ የሚያወጡት ብርሃን ማለት ነው። ለዚህ ዓለም ትልቁ ጸጋ እርሳቸው ናቸው። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ሲናገር ምን አለ? ማ አንዐመ አላህ አዕዘም ኒዕማ منذ آدم إلى يوم القيامة مثل إنعامه على البشرية أن أرسل لهم محمد صلى الله عليه وسلم نبيا ورسولا أو كما قال رحمه الله تعالى. ابن تيمية يتبارك الله قال من قالوا الله آدم كفتر عن سيتوس كان في السامي الدرس لزيج عالم سو قال الله تلك سجى نبي محمد ملكتني نبي يدربوا ملاكنا يا سلام صلى الله عليه وسلم يزيج عالم تلك سجى ساتونا الله القرآن لا يسجل ساتونا እሱ አሁን ከብርሃን ከጨለማ ወደ ብርሃን ጠርቷል። ከጨለማ ወደ ብርሃን ጠርቷል። ያው እግዚአብሔር ትላላችሁ አላ አይደለም? እግዚአብሔር ብርሃን አሳይ እና እሱ የሰበከው ወንጌል ነው፣ ቁርአን ነው። እሱ ያ ቁርአን በሰፍ ነው እንደ የሰበከው በገደ እንትና ሰው ገድሉ በቃ እንደዛ አርጎ ብሎ ነው እሱ የሰበከው ትክክለኛ መንገድ ከሆነ ሰላም መንገድ ከሆነ ለምንድን ነው ሰላም መንገድ እናንተ የምትሰበኩ? ለምንድን ነው በሰፍ የምትሰበኩት? ለምንድን ነው
እሱ መለሰልኝ። እኛ አሁን ክርስቶስ ሰላም ስላስተማረ ክርስቶስ ሰላም ስላስተማረ እኛ በሰላምን እንሰብካለን። የጠላውን ሰው እንወዳለን። የሰደበን ሰው ይቅር እንላለን። እናንተ ደግሞ በሰይፍ ናችሁ የምትሰደቡ። አንድ ጊዜ ልናገር። ኦኬ ኢየሱስ ሰላም እንዲሰጥ አልሰማርና ነገሩን ተፈስቶሻል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ማለት እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ እኔ ሰይፍን ለማምጣት ነው የመጣሁት ይላል። ምን ትያለሽ? ጌታ ሰው ላሳይሽ። የቱ ጋር ነው ሰይፍ ነው ያመጣው? የቱ ጋር ነው እንደዛ ያለው? የኛ ኢየሱስ ሰላም ነው እየሰበከ ነው። ላሳይሽ ነው መረጃው ማስረጃ አሳይኝ። እሺ ሚላን አንበቤው የመጣው አይመስላችሁም? ሰይፍንም እንጂ ሰላምንም ቆይ ሰውንም ትንሣኤንም ልጅንም ከእናንተ ምሕረትም ከአማን እያለ ያየው ዘንድ መጥታችኋል። ጠጋ አድርግልኝ። እሺ ያ 33 እሺ ወደ ላይ 33 ነው 33 አሳይ። ይሄ 34 ነው 33 አሳይ እኮ 33 ያው እኮ 33 እሺ በሰው ፊት የሚከበደኝ ሁሉ እኔም የት ነው ጠጋርግልኝ። በሰው ፊት የሚከበደኝ ሁሉ የኔም ደግሞ በስማ አሁን እሱ ያለው ነገር ያልሰማው ነገር ሰይፍም ያመጣል። በቁጣ ሰዓትም ምንም ነገር ያመጣል እኮ እግዚአብሔር በቁጣ ሰዓት በምህረት ያልመለሰ ሰው በምህረት ያልመለሰ ሰው ቁጣ ይመልሳል። ሰይፍን ይመለሳል። ሰይፍ ማለት እንትና ቆንጮሮ አይደለም እኮ ሰይፍ ማለት በእራብ ጊዜም በምን ጊዜም ሰይፍ ነው። የእግዚአብሔር ሰይፍ ነው። የእግዚአብሔር ቁጣ ሰይፍ ነው። አዎ አምናለሁ። እሱ በደንብ ነው የሚያምነው። ላይ 33 ላይ ነግሯል እኮ 33 ላይ ምን ብለው ነው የነገረው? ምን ብለው ነው የነገረው? መልስ 33 ላይ ነግሯል እኮ ያ ትእዛዝ ያልጠበቀ ሰው ሰይፍ ይዞ ይመጣል። ያ ትእዛዝ ያልጠበቀ ሰው ሰይፍ ይዞ ይመጣል። ሰይፍ ማለት ደግሞ ዱላ አይደለም፣ ማሻ አይደለም እኮ ሰይፍ ይዞ የሚመጣው ጩቤ አይደለም። ሰይፍ ቁጣሙ ሰይፍ ነው። እሱ ማወቅ አለበት። ጩቤ ነው ማለት ሰይፍ ግዙ ብላችኋል። ላሳይሽ ምን ማስረጃ? አይሰማም። ጥያቄ ነው እየጠየቅኩ ያለው። ጥያቄ መልስልኝ። ለአንተ ጥያቄ መልስልኝ። ስለዚህ የነገታ ፈጣሪ ስለሆነ ምን አልክ? ሰይፍ ግዙ ብላችኋል አይደል? ሐዋርያቶች ወይ ጉድ! እየሰማኝ አይደለም። ድምጽ ይራቅቷል። ሰይፍ ግዙ ብላችኋል አይደል? ሐዋርያቶች ሰይፍ ግዙ ብሏል። የምን ሰይፍ ነው? ጩቤ ነው? መሻ ነው ወይ ዱላ ነው? ሰይፉ ያ ሰይፍ ለምን ሰይፍ እየጠየቅኩ ነው። እኔ ደግሞ ጎራዴ ሰይፍ ከሰይፍ በላይ ሰይፍ ነው እኮ ኢየሱስ የሚለው ስም ከሰይፍ በላይ ሰይፍ ነው። ከእሳት በላይ እሳት ነው። ሰይፍ ግዙ ሲል ኢየሱስ ምን አይነት ሰይፍ ነው? ሰይፍ የተባለው ኢየሱስ ነው ካልሽኝ ሐዋርያቶች ኢየሱስ ነው የገዙት። ምን አይነት ሰይፍ እንደሆነ ላናገር። ሰይፍ አሁን ጩቤ ብትወግም አንተ ትድናለህ። እሱ አንተ ብትሞተው ያ ሰይፍ ነው። እሱ ግዙ የሚለው ሰይፍ በነፍስ እሱ የገዛ ሰው ኢየሱስ ክርስቶስን የወሰደ ሰው ያ ሰይፍ የወሰደ ሰው ያ ቅዱስ ወንጌል የወሰደ ሰው በስጋም ይድናል። ያልገዛ ያልወሰደ ሰው ደግሞ በነፍስም ይሞታል። ለዛ ነው የኛ ሰይፍ ኢየሱስ ክርስቶስ ሰይፍ ነው ብያለሁ። ያ ሰይፍ የሰይፍ አይደለም፣ የነፍስ ሰይፍ ነው። ቆይ
ዚን ሲፈቀድልሽ ታወሪያለሽ። ቆይ ጥራት ነው ነሲ ትጨርስ። ነሲ ማስረጃለሽ አሁን ለብትካሩ ምኑ አሁን ላራሹ ሁሉ ማስረጃለሽ እንደሆነ ኢየሱስ ክርስቶስ ስም ያላመነ ሰው ሰይፍ እንደሆነ ለኔ ሰይፍ ነው ሳይጠጋ ኢየሱስ የሚለው ስም ከያዝኩ ለዛ ነው ለኔ ሰይፍ ነው እያልኩ እየነገርኩ ያለው። ስለ ወንጌል የማያውቁ ልጆች ምናምን አስገብተ ከምታወራ የሚያውቁ ሰዎች ቀጠሮ ይዞና እና ተመካከር ብለው ከቀራ አንተ ነው። ለምንድን ነው ስለ ወንጌል የማያውቁ ልጆች አስገብተ እንደዚህ የምታስወራቸው? አሁን አንተ አዋቂ መሆንክ ነው? አዎ አንተ ማን የቀጠረ ኦፎ ቀጠረ አርቀረም አንተ 30 ሺህ ሰው ቁጭ ብሎ አንተ እየጠበቀ አሁን አይደለም አልፋልቃ ነው ሪፍሻው ሳይፈጠር በፊት መቼ ቀጠረ ታውቃለህ? ቀኑን እሱን እንደ ጥያቄ አድርገህ አትጠይቀኝ። ግን ደግሞ እንደ በቃ እውነት ከሆነ መካከር ከፈለግ ወንጌል የሚያውቁ ልጆችን አስገብተህ አውራ። የሚያውቁ ልጆችን አስገብተህ ዝም ብለህ አታውራ ጅል። ዮሐንስ ወንጌል አንዴ ክፈትልኝ። ዮሐንስ ወንጌል 3:19 ክፈትልኝ። እኔ ሊወጣ ስለሆነ አንዴ ቆይ መሲ አንዴ ቆይ እስኪ ሴፍ የተባለው ምን ማለት ነው? እስኪ ሴፍ ማለት እኮ የእግዚአብሔር ቃል ነው እንጂ ሴፍ እንደ አንተ አይነት አይደለም። ጉራዴ የሙስሊሞች ጉራዴ አይደለም አባቴ። ሴፍ የተባለው የእግዚአብሔር ቃል ነው። አውጣ ኤፌሶን 6:17 አውጣ ቶሎ በል። ይቀኛል ከዛ ራስህ ትመልሳለህ አይደለ? አውጣ ጎራዴ ብለሃል አይደል? አሁን አውጣ ኤፌሶን ሴፍ የተባለው እኛ ሴፋችን የኢየሱስ የእግዚአብሔር ቃል ነው አባቴ። ሴፋችን የኢየሱስ ክርስቶስ አውጣ ነው አልከውት እኮ አውጣ ኤፌሶን 6:17 አውጣ እንዳሁኑ ማለት ነው። ቆንቀሰው ላውራ እንዳሁኑ አውጣ ሴፍ የተባለው ቆይ አውጣ መጀመሪያ መጽሐፉን አውጣ። ሴፍ የተባለው የእግዚአብሔር ቃል ነው። ላውራ ፈቀደልኝ። የማያውቁ ሰው አስገቡ። የማያውቁትን ሰዎች አስገቡ። አንተ የምታውቀው ገብተህ ሴፍ አሁን የሴፉን እንትኑ ማለት ሴፍ የተባለው የእግዚአብሔር ቃል መሆኑን ማስረዳት አለብን መጀመሪያ። እሺ ላውራ እስኮ መጀመሪያ አውጣ መጽሐፍ አውጣ። መረጃው ነው የኛው ነው እንዴ? ምናችሁ ታዲያ ላውራ ፈቀደልኝ እየለመንኩት። ሴፍ የተባለው እናንተ እንደምትፈቅዱት እንደሙስሊሞች ጉራዴ አይደለም ማለት። እሺ አንድ ጊዜ ፈቀደልኝ ላውራ። እሺ አሁን እኔ አውጣ የሚለው ቃል አውጣና እኔ ልውጣ። እሺ የቱ ጋር አውጣ? ዮሐንስ ወንጌል 3:19 አውጣና እስቲ። እሺ ለምን ነው ማስረጃውን ልትሰጪው? አውጣኝ ችግር የለም። ካነበብኩ በኋላ ማስረጃ እሰጣለሁ። ማስረጃ እነግራለሁ። እሱ ራሱን ይነግራል። ችግር የለም። በዚህ ነው ማስረጃው። በእነና እንዴት ችግር የለም። ለምን ነበር ምን አውጣልኝ ወንድሜ እኮ አውጣልኝ ኢብሮ አውጣላ በቃሽ። በቃ እኔ ላነብ አብሽር ካምቡ አታወጣም? አውጣ እስቲ ስልክ ካለ አውጣ። አብሽር ያውጣ ኢብሮ አውጣላ ሳላ ምን ላውጣለህ? ተራዷቸው እንደው ነው ወይስ ዮሐንስ ወንጌል ዮሐንስ አንዳንድ ዮሐንስ 3 ምዕራፍ 3 ቁጥር 1 እስከ 21 ከስንት እስከ ስንት? 3 ምዕራፍ 3 ቁጥር 19 እስከ 21 አውጣለሁ በጣም ይሄ እስከ ድረስ ተጠብቀ አንዱ አውጣ ኋላ በእርሱ የሚያምነው አይፈረድበትም
በምንም ግን በአንድዋ በእግዚአብሔር ልጅ ስሙ ስለሌለው አሁን ተፈረደበታል። ብርሃኑ ወደ ዓለሙ ለመጣ ሰዎችን ስራቸው ክፉ ነበረን ከብርሃኑ ይልቅም ጨለማው ስለሚወደዱ ፍርዱም ይሄ ነው። ክፉ ለሚያደርግ ሁሉ ብርሃኑ ይጠላል፣ ስራውንም እንዲሁ እንደገለጠው ወደ ብርሃን አይመጣም። እውነቱ የሚያደርጉ ግን ስራው እግዚአብሔር ተደርጓል እንዲሁም ሆኗል ይገለጥ ዘንድ ወደ ብርሃን ይመጣል። የእናንተ ስራ ክፉ ስለሆነ ወደ ብርሃን ለማምጣቱ አትወዱም። ብርሃን ከመጣችሁ ያ ክፉ ስራ ይገለጣል። ያ ክፉ ስራ በብርሃኑ ይገለጣል። ለዛ ወደ ብርሃኑ ለመምጣት አትወዱም። አሁንም እኔ የምለው ነገር ወደ ብርሃኑ ተመላለሱና ያ ክፉ ስራ ትታችሁ ጌታችን አምላካችን ኢየሱስ ክርስቶስ ጀቤ የጌታ ሰዎች ጸጋ የበዛላችሁ በጸጋ የምትኖሩ በጸጋው እየኖራችሁ ያላችሁ ምን ይሻላችኋል? በፈጣሪ